ይባልና ቁጭ ያርፈሽ ቁጭ አንቺ እኮ አይተሻቸዋል የባሰበት ሰው አለ ብባል ምን ችግር አለው? ምን አይነት ሰው ነው? ሲኖረኝ እኮ እኔ ትኬት እየቆረጥኩኝ እኮ ስልክ ነበር። ከዛሬ 4 ዓመት ችግር ውስጥ ድህነቱ ከመግባት በፊት እኮ እኔ ራሴ ትኬት እየቆረጥኩ ኢትዮጵያ ምልክ ነኝ። ኤምባሲ በደንብ እኮ ያቀኛል። ግን ችግር ሲመጣ እንደዚህ ሁሉ ሰው ወደታች ነው የሚያደርጋችሁ። ሶሻል ሚዲያ ላይ አላሳየም እኮ ቲክቶክ ኮሜንት በቃል የምትሉ ዲሊት ሲሆን ዚስ ኮሜንት ዲሊት ነው የሚለው እንትን ማለት ነው። ቆይ እኔ ሀቄ እንዲወጣ ፈልጋለሁ። ስለ ቲክቶክ የሚያውቅ ሰው ካለ አሁኑኑ መሄድ እችላለሁኝ። ፕሊዝ እኔ ባለ ሀቦ አሁን እኔ ስለ ቲክቶክ ብዙ ነገር አላቅም። አንድ ነገር ልንገርሽ፣ ስለ ቲክቶክ ብዙ ነገር አላቅም። ግን ስለ ቲክቶክ የኔን አካውንት ስልኬን ይዘው የተፈጠረ ነገር ማየት የሚችሉ የቲክቶክ እውቀቱ ያላችሁ ሰዎች ማለት ነው። እነሱ ጋር አሁን ካርሊፍት ጠርቼ ልሂድ ባላ ይሻለሁ። እኔ ሀቄ እንዲወጣልኝ እፈልጋለሁ። ለምን ማለት ጥሩ መስራት ያስጠይቃል እንዴ? ወንጀል ነው እንዴ? እኔ ምን አረኩኝ? ወላሂ እኔ አላጠፋሁኝም። የተፈጠረ ነገር ካለ ተደለተ አንቺ ላይ ደልትሽ ነው ለሰው ስልክሽ ስልኬ ላይ የተፈጠረ ነገር ካለ ስለ ቲክቶክ የሚያውቁ ልጆች ጋር ልሂድና ፕሊዝ ተባበሩኝና ሀቄን አውጡልኝ። አልፈልግም ሀቡዬ ፕሊዝ። ምንድን ነው የሚወጣልሽ? አልገባኝም። እንዴት ነው የሚታወቀው? አለበደለትና ቪዲዮንም አይደለም ቪዲዮንም እንትኑንም ቼክ ያርጉትና የሚያውቁ ልጆች ካሉ ቼክ ያርጉልኝና ሀቄን እንዲያውጡልኝ ፈልጋለሁ። ስለዚህ ኮሜንቱ ቲክቶክ ደብቆታል ብለሽ ታስቢያለሽ? ምናልባት አላሁ አለም ምንም ማቀው ነገር የለም። ወላሂ ካፍታው እኮ ይኸውልሽ ዚስ ኮሜንት ዲሊትድ ነው እኮ የሚለው ኮሜንት ናት። እኔ ምንም በቃ ቼክ ያርጉት። ማሃቦ የሚያውቁ ልጆች ካሉ ቼክ ያርጉት። እኔ ስልኬን ይዤላችሁ ልሂድ። እኔ በዚህ ልክትም ብያለሁ። ኢማራት ላይ እኮ ቲክቶክ ኦፊስ አለ እኮ ዩናይትድ አረብ ኤሚሬት ቲክቶክ ኦፊስ አለ። ጉግል ላይ ሰርች አድርገሽ በሎኬሽን ሂጂ ቲክቶክ ኦፊስ አላት። አትማይ የምትሉኝ ልቤን ስለማቀው ነው፣ ንጽህናዬን ስለማቀው ነው። ጋይስ ማናችንም የኔ ንጽህና ለማስረዳት አልታገልም። ገባችሁ? እኔ አላህ ብቻ የሚያውቀው ልቤን። እኔ ምዳጥረው ሀያት ልንገርሽ፣ ሌላ ሰው ስልክሽን ልጆች ወይ የሆነ ሰው ወይ አብሮሽ ሚሳ ሰራተኛ ካለ ሌላ ሰው ደልቶብሽ ይሆናል ብዬ ነው የምጠረጠረው። በተረፈ ግን እዚህ ቪዲዮ ላይ አላልኩም ምናምን ማለት አልነበረብሽም። ምክንያቱም በቃ ቻሌንጅ ነው ተሰጥቷል። ሁለተኛ ነገር እሷ በቅርቡ ኢትዮጵያ ሄዳ ልጆቿን አቅፋ አይቻታለሁ። ትናንትና የሚሄደች ሰው ብትሆን ቻሌንጅ ላይ ከተቃቀለ ቻሌንጁን ካሸነፈ አንድ ሰው አሸንፏል፣ እድሉን ሞክሯል። ምክንያቱም ወደፊት አሁን በምንድን ነው የምታረጋግጨው? ሀቡ ቻሌንጅ ሲሰጥ እኮ የቀን ገደብ አለ። ይሄ በዚህ ቪዲዮ መባል አለ። ሀቡዬ እኔ የምር ማለት እኔ እንደተናገርኩት ትክክለኛ ፍርድ ለማግኘት ነው። ኮሜንቱ ላይ አላሸነፎችም ወያል ኮሜንት ወይ ደግሞ ቪዲዮ ለቻሌንጅ አይደለም። ይኸውልሽ ብዙ ነገር ነው ያልሻለሽ። ሀዩዬ የኔ ውድ ሀያትዬ ልንገርሽ፣ ቆይ አዳምጪኝ። ይኸውልሽ ሀቅ ነው በቃ። ይኸውልሽ አንድ ነገር ልበልሽ። አንዴ መጀመሪያ እዚህ ቪዲዮ ላይ አላልኩም አልሽ። ከዛ እሷ በቅርቡ ልጆቿን አይታ መጥታለች አልሽ። በቅርቡ ልጆቹን ያላየ አይልም ቻሌንጁ። ቪዲዮ ላይ የሚለው የመዳም ቅመም የሆነች መስፈርቱን እየጠየኳ ነበር። የመዳም ቅመም ነሽ? ቪዲዮን ፖዝ እያደረኩ አዎ የመዳም ቅመም ነኝ። ኦኬ። ከዛ ልጆቿን የናፈቀች ልጅ አለሽ? አዎ። ልጆችሽን አፍቀሻል? አዎ። ትናንትን ብታይ እናት ዛሬ ልጇን ትናፍቅ ትችላለች፣ እድሏ ከሆነ ካሸነፈች። ወይም ደግሞ የታመመች ይላል። እሷ ወይ የታመመች ወይ የመዳም ቅመም ሆና ልጆቿ ይናፍቋል። ስለዚህ እቺ ሴት የመዳም ቅመም ናት፣ ልጆቿን አፍቀዋታል። ያንን ችግሯን ጻፈች ኮመንት ላይ እና ላይክ ተደርጋ ቻሌንጁን አሸነፈች። ከዛ በኋላ እዚህ ቪዲዮ ላይ አይደለም ያልኩት፣ ስንት ማስተባበያ ነው እዚህ ቪዲዮ ላይ ያልኩት። ቆይ እሺ ችግር የለውም እኮ እሺ። ግን አሁን አንድ ሰው ቻሌንጅ አሸነፈ የሚባለው በምን አይነት እንትን ነው አለ አይደለ? የራሱ የሆነ ጊዜ አለው፣ የኮሜንት መጠን አለ። አሁን ለምሳሌ 100 ላይክ ላልሞላ ኮሜንት እንዴት ነው አሸንፋለች ብላችሁ የምትወስኑት? ለምሳሌ 73 እኔ 73 አግኝቼ አንቺ 72 ሪም 71 ከሌ ምናምን ካለ 73 እኔ ነኝ። ከሁሉም በላይ እኔ ነኝ። ቁጥር አላስቀመጥሽም፣ 100 አላልሽም አንቺ በኮሜንት የበለጠን ያልሽው። ስለዚህ እኔ ኮሜንቴ 73 ካገኘ ያንቺ 72 የሌላ ሰው 71 70 እያለ ከወረደ አንደኛ አሸናፊ እኔ ነኝ ማለት ነው። 72 ሆኗል። 17ም ከሆነ የኔ ከሁሉም ኮሜንቶች ተቆጥሮ ታይቶ የኔ 17 ከሆነ ለምን 17 አይሆንም? ለምን ቁጥር ሊሚት አላስቀመጥሽም? የጊዜ ገደብ አላስቀመጥሽም? ቪዲዮ ላይ የኮሜንት ቁጥር አላስቀመጥሽም? ምንም አይነት ማስተባበያ እንትን ምናምን አያስፈልግም። እቺ ልጅ ቻሌንጁን አሸንፋለች፣ ግን ኮሜንቷ ተደልቷል። ማን የደለተው? አላሁ አለም። አንቺ አልደለትሽም። አልደለትኩትም ብለሽ በግድ ደልተሻል አንልሽም እኛ። እሷም አልደለተችም፣ አንቺም አልደለትሽም። ማን የደለተው? አላሁ አለም። ከሁለታችሁ ውጭ ግን መደለት የሚችል ሰው የለም። እሷ ላለመደለቷ ደግሞ ማረጋገጫ
ኮመንቱን ስትነካው አይመጣም ነበር። ኖቲፊኬሽን ላይ ኮመንታችን ላይክ በተደረገ ቁጥር ኖቲፊኬሽን ይገባልናል። ያንን ኖቲፊኬሽን ነክታ እንድትገባ አይፈቅድላትም ነበር። እሷ ብደልተው ቶታሊ ነው ከእሷ ጋር የሚጠፋው። ስለዚህ እኔ አንቺ ነሽ የደለችው ብዬ አልልም። ምናልባት ስልክሽ ህፃናቶቹ የምታሳድጊያቸው ልጆች እጅ ላይ ወድቆ ደልተውት ከሆነ ሜቢ ይሆናል። አንዴ ልናገር እስኪ ሀያት የሚይዘው ይኸውላችሁ፣ አንዴ ላስረዳችሁ በእናታችሁ። እኔ የሚይዘው ስልኬን የሚነካብኝ ህፃን የለም። ምግብና ጽዳት ፎቅና ምድር ነው የምሰራው። ራሴን ችዬ ነው የምሰራው። ስልኬ ክፍሌ ውስጥ ነው የሚቀመጠው። ማንም አልነካብኝም። ሀቡዬ ይሄ ሀቅ ግን እንዲወጣ ፈልጋለሁኝ። የሆነ የተፈጠረ ስህተት ካለ አካውንቴ ላይ ምናልባት ቲክታክ አካውንቴ ላይ የተፈጠረ ስህተት ካለ እንዲታይልኝ እፈልጋለሁ። እኔ ራሴ ማወቅ እፈልጋለሁኝ። ይሄ ማለት በቃ ዝም ተብሎ እንዲቀር አልፈልግም። ይሄ ነገር ቲክቶክ ጋር ተጻጻፊ ሀያት መፍትሄውን እንገርሽ። ቲክቶክ ራሱ አቡዬ በጣም ነው የማመሰግነው። ታዩ እስካሁን ድረስ እንዳልበደልሽ እንዳላጠፋሁሽ በጣም ግልጽ ነው። ሀቡ በጣም ነው የማመሰግነው። መጠየቅ እንድትጠይቂልኝ ይዣቸው የመጣኋቸው 3 ጥያቄዎችን ሳልነግርሽ ራስሽ ተረትሽ ጠየቅሻል። ይሄ በጣም ለእኔ ሚራክል ነው። በጣም ገርሞኛል። 3ቱ ጥያቄዎች ይጽፌ ያያዝኳቸው ናቸው። ሀቡ እንድትጠይቅልኝ ይሄን ጥያቄ ይዤ እሄዳለሁኝ አልኩኝ። በቃ እና አንቺ ራስሽ ጠየቅሽ። አንደኛ መስፈርቱን አሟልታለች የሚለው መስፈርት አሟልቻለሁ ብዬ ነበር ማታ ከሷ ጋር ሳወራ የነበረው ቪዲዮም የሰራሁት። እንደገና ሆቶኜ ደግሞ የሰራሁት መጥፋቱን ካወቅኩ በኋላ። ከዛ በፊት ግን በሌላ ቋንቋም ለመስራት ሞክሬያለሁ። በደንብ በእውነት እንደ እብድ ነው ያደረገኝ። ምክንያቱም በ6 ዓመቱ 5 ዓመት ሙሉ ሳላከብርለት ልጄ ለመጀመሪያ ጊዜ ማከብርለትን ራእይ ያየሁኝ። በቃ እንትን አልኩኝ፣ በረርኩኝ፣ ክንፍ አወጣሁ። የሚገርምሽ ማለት ነው። ምክንያቱም ተሳካ። በጣም ብዙ ሰው ሰፖርት አድርጎኛል። ግን ኮመንቷ 100 አለመሙላቱን ላይክ በምን አወቅሽ? አይተሽዋል? ኮመንቷን 100 አለመሙላቱ ሲጀመር እንትኑ ቪዲዮ ራሱ ማለት ነው። ቪዲዮ ራሱ የሰራሁት ቪዲዮ ቫሪያል የለውም ብዙ ማለት ነው። ኮሜንት ራሱ 100 አልሞላም። ኮሜንት የተጻፈው ኮሜንት 70 ምናምን ነው። አሁን እንደውም 80 ሳይሆን አይቀርም። እኔ ሀቡ ተባበርኝና እዚህ ዱባይ ውስጥ የሚያውቁ ልጆች ካሉ ምናልባት በቂም ሌላም ሰው የሚያግዘኝ ሰው ካለ ይሄ ነገር ማለት እዚሁ ላይቭ ላይ ያላችሁ ኖ ሀቡ በዚህ ኖ እኔ በደፈና ቲክቶክ ኦፊስ አለ። ቲክቶክ ኦፊስ ይዲና ከስልኬ አድራሻውን ንገሩኝና በጣም እየሰማሁ ነው። ቲክቶክ ኦፊስ ትይልሽ አድራሻቸውን እዚህ ቁጭ ብዬ ካታር ላይ ነው እነግርሻለሁ። ቲክቶክ ኦፊስ ኢን ዩኤኢ ብዬ አንድ ጥያቄ አለኝ። በተራ እናውራ። በቄ ፖዝ ነክ እኮ በቄ ፖዝ ነክ አትታየንም ወይ? ወተህ ትገባ በቄ ፖዝ ነው የሚለው የሻይ ምልክት ነው ለኛ የሚያሳየን። አቡ ወደ በቄ ደግሞ ስመጣልሽ እሱ በእኔ ጉዳይ አንቺ ቤት እንዲያወራ አልፈቅድለትም። ያውራ መብቱ ነው ካሽ ግን እኔ ወርዳለሁ ለመሰለሽ። ብራቮ። እኔ እና እሱ በስልክ እናወራለን በዋትስአፕ ማለት ነው። ኦኬ በጣም ቁጭ ትያለሽ። ልክ ቁጭ ብዬ እንዳዳመጥ ቁጭ ያለሽ ምን ታርጋለሽ? በተራይ በደንብ አወራለሁ ነው ያዳመጥ የመናገር መብት አለው ማለት ያንቺን ብቻ ተናግረሽማ እንዲናገር አልፈቅድለትም። አምባገነንነት ነው። ተይ እንጂ እንዴ ምንድን ማይናገር ባንዴ ለሀያት አንዴ አድሬስ ልስጣት እባክሽ። አንዴ የመናገር መብት ተበቀለት ባንዴ ማሪ የቲክቶክ ኦፊስ ኢን ዩናይትድ አረብ ኤሚሬት ያለው ሎኬሽን ዱባይ ነው። ሎኬሽኑን ልላክልሽ ዋትስአፕ። ቲክቶክ ኦፊሳቸውን ይሄው ከጉግል ላይ አውጥቶ ላኪልኝ ሀቡዬ። እሺ ቲክቶክ ኦፊስ ይሄው ላኪልኝ። እሺ እዚህ ቪዲዮ ላይ ኮሜንቱ ማንን እንደደረሰው ማወቅ ፈልጋለሁ። ከዛ ማስረጃውን የሚሰጡሽ አንድ ልጅ አምር በቃ እኔ ሀያትን ነው ጥያቄ የምጠይቃት። ሀያት ጋር ጥያቄ ስላለኝ ነው። መጀመሪያ ሀያት እኛ ቻሌንጁን አውጥተን ቻሌንጁን ካወጣን በኋላ ደርሶሻል አሸንፈሻል ብዬ አውርቼሻለሁ። በውስጥም ይሁን በዋትስአፕም ይሁን ቀጥታም ደውዬ አውርተን እናውቃለን። እስቲ ይሄንን ነገር ንገሪ። አላወራኸኝም። ትላንትና ማታ ልጨርሰው። አላወራሁሽም። በጥያቄው ልክ መልሽለታ ሀዩዬ። አላወራሽም ሲልሽ አላወራሁም። አልተገናኘንም። ጀስት እኛ ቪዲዮ ሰራን። ቪዲዮአችን እስቲሽ አድርገሽ ቪዲዮ ሰራሽ አንቺ። አለቀ።
ይሄንን ያነሳውበት ምክንያት ትላንትና ገና መጣው ሀያት ነኝ በቄ ብላ ጽፋልኝ ቮይስ አደረገችልኝ። ምንድነው የምታወራ እቺ ሴትዮ? እንደዚህ ነው ያልኩት። በጣም ነው የተናደድኩት። ምክንያቱም ምንድነው የምታወራ ኮሜንት እኔ መች አውርቼሽ አስጠፋውሽ? ለምንድነው ኮሜንቷ የጠፋ? ቮይስ አለ ኮሜንቷ ለምን ጠፋ ብዬ ጥያቄ ጠየኳት። እኔ ግራ ገብቶኛል እኔም አላቅም ብላ መለሰችልኝ። ትላንትና ማታ ጀስት እዚህም ይመጣል ብዬ አላሰብኩኝም። እየሰደበችኝ ነው። ቪዲዮ አለኝ እኔ ሰዎች አስገብታ እኔ የኢትዮጵያ ሕዝብ በሙሉ አይደለም የሚያቀኝ። በነገራችን ላይ እኔ የተወሰነ ሰው ነው የሚያቀኝ እንጂ የማያቀኝ ሰው እሷ በነገረቻቸው ልክ ነው የሚያቆኝ። ልክ እሷ ስትሰድበኝ ይሄ አስመሳይ ከሱ እንደዚህ አታድርጉ ምናምን እንደዚህ ስለተባለ አይደለም ሰው ከኔ የሚገዛ። እኔ ከኔ የሚገዛው በራሱ መንገድ መጥቶ ነው አለ። ቪዲዮ ስላለኝ ነው። እኔ በማስረጃ ነው ማወራው። ላይቭ ላይ ቁጭ ብለሽ ሰዎች ገስት አስገብተሽ ስታሰድብኝ ነው ያለው። እና ሃኒ ባይዘዌ በቂ አያገባውም። እሱ ላይ ቪዲዮ መስራት አልነበረብሽም። ቻሌንጁ ብላ የሰራችው ቪዲዮ ሀያት ናት። መጠየቅ የምትችው ሀያት ነው እንጂ የበቂን ስም ማንሳት አትችይም። ለምን እሱ አይደለማ ቻሌንጁ ሰጠሽ። ቆይ ሙታርግ ስትጠየቂ ትመልሻለሽ። አንቺ አውርተሻል እኮ እንዲህ ነው ያወራሽው። አሁን ዝም ብለሽ የሰራሽበትን ቪዲዮ ያሳያል። እዚህ ጋር ይናገር። ምን ታርግላት? እሺ አውርጄ ያሳይሻለሁ። እኔ ላይቭ ላይ ስክሪን ቪዲዮ ነው ያደረኩት ላይቭ ላይ ስታወራ። ምክንያቱም ቪዲዮ የሰራችብኝ ደግሞ ፎቶ ይለጥፋ ምናምን የሆነ ሰው እጅ ያለበት ምናምን ሜንሽን እኔ ነኝ። ኦሬዲ እኔ ነኝ ለሀያት አሸንፋ ቻሌንጁ የደረሳት ሀያት ነች አይደል? ሜንሽን ሊሆን የሚችለው ለዚህ ኮሜንት መጥፋት እኔ ነኝ። ምክንያቱም በውስጥም አውርተናል። ነይ ላይቭ ላይ ብያታለሁ። ሰዎች ሰደቡኝ። ኮሜንት ስር ገብቼ መጥፎ ነገር ሲጽፉ አየኋቸውና ላይቭ ላይ ቀጥታ ነው የገባሁት። ሚዲያ ላይ ካወጣች ይሄንን ጉዳይ ሚዲያ ላይ እንፍታ ብዬ ላይቭ ላይ ገብቼ ስጠራት እንትን ነኝ ስራ ነኝ ምናምን አለች። እሺ ጨርሰሽ ነይ ምናምን ስላት በቮይስ ታወራኛለች። እዚህ ላይ ነገር በጣም ተናደርኩኝና ላይቭ ላይ እኔ ከእንደዚህ አይነት ሰው ጋርም አላወራም። ከዚህ በኋላ ጨርሻለሁ። የፈለገችውን ነገር ታድርግ። የሀያት ጉዳይ ነው። አንተ መናገር ያለበት የራሷ እሷ አንተ ላይ ያንተን ስም ያነሳችበት በማይመለከትህ ጉዳይ ስምክን ያነሳችበት ያንተ ስም ሊነሳ አይገባም። እዚህ ጋር አንተ ቻሌንጁን ለሀያት ሰጠህ። ሀያት ናት ቪዲዮ የሰራችው። ሃኒ ጉዳዩን ማድረግ ያለባት ከሀያት ጋር እንጂ ያንተን ስም አንተን መጠየቅም መብት የላትም። ያንተን ስም የማንሳትም መብት የላትም። ገባ? ይሄ የነስም ደግሞ ቪዲዮ ላይ አለ ሀዩና በቂ ያለች አንቺ አዳመጥ ቪዲዮ ላይ ራሱ አለ። አዎ የሁለታቸው ጉዳይ ነው እኮ። እሱን እኮ ነው የምልህ። የእሱን ቪዲዮ ጉዳይ እኔ ራሱ ያየሁትን ሀዩና በቂ ብለሻል። የበቂ ስም በቂ ድርጅት ነው። ገባሽ? ስለዚህ የበቂ ስም እዚህ ጋር በማይመለከተው ጉዳይ ቻሌንጁን ሰጠ። ሀያት አሸነፈች። ሀያት ደግሞ ቪዲዮ ሰርታ ለሌላ ሰው ሰጠች። ለአንድ ትኬት እዚህ ጋር ቪዲዮ ሰራች ቻሌንጅ፣ እዚህ ጋር መታኔ ቤት ላይቭ ላይ ሰጠች ለአንድ ትኬት። ይሄ የሀያት ስህተት ነው እንጂ የበቂ ስህተት አይደለም። በቂ አያገባውም። ገባሽ? ከሀያት ጋር መጨረስ የምትችይውን ጉዳይ ሀያትን ዘለሽ ለምን በቂ ጋር ደረስሽበት? እሱ ምን ያድርግ? ምን አገባው በዚህ ጉዳይ? እሱ አልሰጠ ቻሌንጅ። ልመልስ? የእሱን ስም ለምን እንዳነሳ። መልካም ቪዲዮን እኮ ሰምተሻል። አሁን በቄ ትኬት ሰጠሽ ያላችሁን ከዚህ በፊት ከበቄ ትኬት አላየሁም ነው ያልኩት። ያንን ለምን አልሽ ብሎ ጠብር ግፍ አድርጎ ሰደበኝ። እኔ በቄ እንዲህ ተሳዳቢ ነው አስቤ አላውቅም። ምክንያቱም በቄ በጣም ያነሳሽው አንቺ ነሽ። ሃኒዬ ቀድመሽ ስሙን ያነሳሽው አንቺ ነሽ። አቡ ያሰጠኝ ትኬት ሰጠኝ ልበል እንዴ? ማስረጃ እስኪ ከበቄ ትኬት ሰጠሽ ያሉሽን ሰዎች ማስረጃ ኮሜንትም ይሁን ቮይስም ይሁን ማስረጃ አቅርቢልኝ። ሙኒት ባለችበት እነ ረጁ ሁሉ እኮ ሰምተዋል። እኔ እሰጣታለሁ ሲል ኢትዮጵያ ሊሄድ ስል በፊት የአንቺ ቤት ቃል ገብታ ውሽዬ ታስታውሻለሽ? የ500 ሺውን ካለፍኩኝ። ስለዚህ ለረጁ በውስጥ ነግሬያለሁ። ይሄ አሁን የነገርኩሽን እንትን ነግሬ ረጁዬ ባለቤቴ 7 ወር እስር ቤት ነው እና እሱን ወደ ኢትዮጵያ ለመላክ እየሞከርኩ ነው። እኔ ደግሞ እንዲህ ይሄንን ገንዘቡ ሞልቶልኝ አይዲን ካሰረው እስኪ ለፋሲካ ለቻሌንጅ ያቀረበችው ፋሲካ ለእናቶች የምትሰጥ 12 ዓመት ነው እኔ ያልተሳፈርኩት። እሷ ግን 7 ዓመት ነው ያለችው። ልጁን ያላየ 7 ዓመት አይደል ያለችው? እኔ 12 ዓመት እና እባክሽ እኔ ሰው ፊት መቅረብ አልፈልግም። ምክንያቱም 780 ሺህ ነው በወቅቱ በኢትዮጵያ። ያንን ነክሼ ጥርሴን ነክሼ እየከፈልኩኝ ለ1500 ደግሞ የህዝብ ፊት ማየት አልፈልግም። ሀቅ ሀቡዬ ኦኬ። ያኔ እኮ ብዙ ሰዎች ከኔ የተሻሉ ሰዎች ሲለምኑ ነበር። ለምኖ ተሰርቶላቸዋል። እና አልኳት ረጁም ወደ አደረሰኝ። ለበቄም ቦስ ነገር በቄ እንዲህ ስላለ አንድ ትኬት ያዙልኝ ባካችሁ አልኩትኝ። እሺ አለኝ። ማለት በውስጥ እሺ አላለኝ፣ ግን መልክቱን አስቀምጫል። አዎ ነግራኝ ነበር አለ ረጁ። የሆነች ልጅ
አንድ ትኬት ትፈልጋለች ስትላት አዎ ለኔም እያወራች ነው በውስጥ ምናምን ሲል ወዲያው ጆይን አድርጌ ገባው። ላይቭ ላይ መግባት በስንት ጊዜ ያልቃል ሲሉን በዚህ ሳምንት ከ3 ቀን እስከ ሳምንት ብሩ ስላልሞላልኝ ነው እንጂ ያልቃል። ግማሹን ከኢትዮጵያ አስመጥቼ ነው